ቅድስትና ምሳሌ ያልታሰበ ነገር አደረጉ። ዝናንና ማህሌትን በፖሊስ ቁጥጥር ስር ማንቁርታቸውን ይዞ ወደ እስር ቤት ወሰዳቸው ማለት ነው። ብሩክ የጠፋ ሳይባል እልም ድርግም ብሎ ስልኩንም ሳያነሳ ቀርቶ በጭንቀትና መከራቸውን እያዩ ይገኛሉ። ቅድስት እስከ ዛሬ ድረስ ዝምታዋን ሰበረች። ብሩክ የት ገባ እያለች ስትጨናነቅና ስትረበሽ ስትደውልለትም በተደጋጋሚ በእኔ ምክንያት ነው የጠፋው ብላ ለሞገስ ተናገረች። ምክንያቱ ምንድን ነው ቅድስት ብሎ ሲላት ሞገስ ይሄ የሚነገር ነገር አይደለም ብላ ስትለው ታዩ በቃ ገብቶኛል። ብሩኬ ሽማግሌ ልኮ በክብር ታላገባሽ ፈጽሞ ድንግልናሽን እንዲያሰጭ ብሎ ይፋውን ተናገረ። ምሳሌ አባቷ ጠፍቶባት ማህሌት ላይ ቅድስት ደወለችና ስሚ ቅድስት ምን አባሽ ብለሽ ነው የደወልሽው? ባሌን ያማገጥሽውና የወሰድሽው አንቺ እኮ ነሽ። እንዴት ደውለሽ ልትጠይቂ ትችላለሽ? ብላ ቀወጠችው። ዝና እንግዲህ ሉላን ናፍቃኛለች፣ ያለ ሉላ መኖር አልፈልግም እያለ እየዛተ ከማህሌት ጋር ጥበቃውን ቀጥሎ ጠብቄ የተባለው ሰውዬ እንዳጋጣሚ ሞገስ ከዛ ቦታ ላይ እያሯሯጠ አባሮት ነበርና ሉላ ደግሞ ከሞገስ ጋር አምልጠው ሌላ ቤት ቀይረዋል። ዳጣ ብዙ መስዋዕትነትና ዋጋ እንደከፈለችለትም ግልጽ ነው። በመጨረሻ ላይ እንግዲህ ያ ሲጠባበቃቸው የነበረው ሰውዬ ሩጦም አመለጠ። ዝናና ማህሌት ካፌ ላይ ቁጭ ብለው ይጠቅምሻል ብዬ ትልቅ ሚስጥር አለ ብሎ እውነታውን ነገራት። ብሩኬ ልጁን ያሳከማት የአደንዛዥ እጥ እንትን ብሎ ነውና በፍጹም ቤቱን አልሸጠውም ብሎ ሲላጨለለች። ማህሌትም ደግሞ እዌ እንደው ማህሌት ምን አይነት ጉደኛ አይቶነሽ ጭንቅላትሽ አንገትሽ ላይ የተሰካው እንደው ምንም እኮ ማገናዘብ አይቻልም እያለ ማህሌት የምታደርገው ነገርና የምትናገረው ነገር ፈጽሞ ለዝና ደስ አይለውም። ዝና አሁንም ቢሆን አርፍዶ ነገሮችን ማድረግ ዋጋ ያስከፍልሻል። የዛኔ ሞገስ እንገድየው ቢሆን አሁን እንዲህ ስቃይና ላይ ሉላም ከሚባለው በላይ በደስታ ተውጣ እኔ ምልህ ሞገስ መቼ ነው ወደ ሐዋሳ ሄደን ዘና ፈታ የምንለው እያለች ጠየቀችው። የኔ ውድ ነገር ሐዋሳ ይዤሽ የምሄደው ለብዙ ነገር ነው። እኔም በጣም የምፈልጋቸውና ከአንቺ ጋር ጊዜ የማሳልፍበት እፈልጋለሁ ብሎ አላት። እሷም ደግሞ ምንም ችግር የለው አንተ የምትፈልገው ነገር ገብቶኛል እያለች መሟዘዝ ጀመሩ ማለት ነው። ዳጣ እንግዲህ ቆይታዋን በስልክ ከሞገስ ጋር ካደረገች በኋላ ሉላን አስመልጠው ሌላ ቤት ከቀየሩ በኋላ ተመልሳ ቅድስትና ምሳሌ ወዳሉበት ቦታ መጣች። ምግብ ምናምን ቀረበና እኔ ምልሽ ቅድስቴ እንዴት ነው አምሮብኛል ብታይ፣ ወንድምና እህቶቼ የለለ ነው የሚያምርባቸው፣ እንዲሁ ቁንጅና ከቤት ነው እንዴ እያልኩ ራሴን ጠየቅኩኝ ብላለች። ቅድስትም ደግሞ ውህ የሴት ወጉን ይዘሸዋል፣ አሁን በጣም ቆንጆ ነሽ እኮ ዳጣዬ እያለች አለቻት። ምሳሌም ደግሞ እኔ ምልሽ ዳጣ ቤተሰቦችሽን አታስተዋውቅኝም አትወስጅኝም እንዴ አለቻት። እወስድሻለሁ አንድ ቀን ዘና ፈታታ ያለሽ ምሳሌ እያለች አለቻት። ምግብ እየበሉ ሳለ በጭንቀት ላይ ልትፈነዳ ቅድስት ወደ ብሩኬ ጋር ስትደውል በፍጹም ስልኩን እያነሳ አይደለም። ዳጣ ስለገባት እያነሳ አይደለም አይደል፣ በቃ አሁን ትንሽ እንጠብቅና ወደ ፖሊስ ጣቢያ ሄደን ማመልከት አለብን ብላ ተናገረች። ምሳሌ በማይገባትና በማታቀው መንገድ ቅድስትና ዳጣ ተግባብተዋል። ሰላም ውድ የተከበራችሁ የቻናሌ ቤተሰቦች፣ እጅግ በጣም ተወዳጅና አስተማሪ የሆነው የምሳሌ ድራማ እንደቀጠለ ይገኛል። ብሩክ እንግዲህ ጠፍቶ ሁላቸውም ከሚባለው በላይ ደንግጠዋል። ዝና ደግሞ የማያመጣው የለ ልጁን ያሳከመው የአደንዛዥ እጽ ለመሸጥ ዝውውር አድርጎ ነው ብሎ እውነታውን ሲነግራት ማህሌት ከሚባለው በላይ ጨለለች።
ወይኔ ጉዴ! አሁን በቃ ወደ ክስ ቦታ ሄጄ ቤቴ ነው ብዬ መከራከር እችላለሁኝ ብላለች። ቤቱ በምሳሌ ስም እንደሆነ ይታወቃል። ዝና ይህንን መንገድ ለማህሌት ተሰጥቷታል። አሁንም ደግሞ ሉላና ሞገስ አሉበት ቦታ ላይ ይዘን ሉላን የግሌ ካላረኩ አሁንም ሰላም ማግኘት አይቻልም ብሎ ነገራት። እንዴ ቆይ አሁንም ሉላ ጋር ነህ እንዴ? እኔ ምለው ማህሌት ከአንቺ ጋር ሁኜ እየሰራሁ ያለሁት ስራ አንድ ቀንም ተግባር ላይና ስኬት ላይ ሁኜ አላቅም። በስተ መጨረሻ ምን ይከሰት ይሆን? አንቺ ቆይ ከሞገስና ከሉላ ጀርባ የምትሰሪው አለ እንዴ? የዛኔ ግን ያንቺ እጅ ካለበት ካወቅኩኝ እመኒኝ እኔ ዝና ስጋሽን ቆራርጬ ላሞራ ነው የምሰጠው ብሎ አስፈራራት። ማህሌትም ደግሞ አረ ባክህ ባክህ መረዳት ትችላለህ፣ እኔ እንዲህ አይነት ነገር እጅም የለበት ብላ ነገረችው። ዝና ፈጽሞ ማህሌትን እያመናት አይደለም። ወይ ጉድ! እና ታዲያ ምን ይደረግ? ኤፍራታ እንግዲህ ዛሬ ደግሞ ምሳ የለም እንዴ አለቻት ማህሌት። ብር የለኝም አለች። ወይ ጉድ! የኤፍራታ መጨረሻው ያሳዝናል። እንዴት የለሽም? ተራሽን አንቺ ግዢ፣ ብር አልቆብኛል የእንጀራ መግዣ አለቻት። ወይ ጉድ! ጭራሽ ኤፍራታ አሁን አንቺ ምን እንዴት ትጫዋችብኝ? እኔ እኮ ብሩኬ ጋር ከተለያየሁኝ በኋላ ክብሬ፣ ማንነቴ፣ ገንዘቤ፣ ሀብቴ ብዙ ነገር ነው ትቼ የመጣሁት። አሁን ነው እየቆጨኝ የመጣው። እውነት ተብሩኬ ጋር መለያየት የለብኝም ነበር ብላ መጸጸት ጀመረች። ይገርማል። ኤፍራታ የምትባል ሴትዮ ታይ ብዬሻለሁ ማህሌት፣ በሰዓቱ አንቺ የማንንም ወሬ እየሰማሽ ራስሽ ይሄው እንዲህ አደረግሽ እንዴ? አንዱ አንቺ አይደለሽ እንዴ? ተለያይና ቤቱንም መኪናውንም የግልሽ ታረጊያለሽ እያልሽ ብዙ ነገር ብለሻል። አሁን እንዴት እንዲህ ልትይ ትቻያለሽ? አለቻት። አይ ማህሌት፣ አንዳንዴ በራስ መወሰን ጥሩ ነው። ብሩኬ እኮ ላንቺ ብዙ ነገር ሆኖልሻል፣ ይወድሻል፣ ያከብርሻል። በገዛ እጅሽ ሁሉንም አጣሽ። አሁንማ ሰራተኛይቱን ሚስቱ አድርጎ አልጋው ላይ እያጫወተ ይገኛል አለቻት። ማህሌት ጨለለችና ኤፍራታ አንድኛይቱ አቀጣጣሪ አንቺ ነሽ፣ አሁን ቁስሌን አትነካኪኝ ተይኝማ አለች። በመካከል ላይ ዝና ደወለና ዛሬ ሉላና ሞገስ የእጃቸውን እሰጣቸዋለሁ፣ መንገድ ላይ እየጠበቃቸው ይገኛል። ስለዚህ እኔም ወደዛ እየሄድኩ ነው፣ የሆነ ነገር ልነግርሽ እፈልጋለሁ፣ ካፌ ነይ ቶሎ ብሎ ቀጠራት። ማህሌትና ኤፍራታ ደግሞ ዝናን አጥብቀሽ ያዢ፣ እሱ ሀብት አለው፣ ገንዘብ አለው። ሌላው ነገር ይሄ ሉላ ሉላ የሚለው ግን ሉላን ታገኝ አንቺን አይፈልግሽም። ማህሌት ዝናን ሳየው ለራሱ ጥቅም እንጂ አንቺን በፍጹም እንትን አይልሽም እያለች አለቻት። ዝም በይ ኤፍራታ፣ አሁን ምን ስትይ ነበር? እሺ በቃ በራስሽ መንገድ ሂጅ አለቻት። እልቅስ ዝና የሚወድሽ ከሆነ ከሱ ጋር አብረሽ እየኖርሽ ቤትሽንም ማስመለስ አለብሽ፣ ገንዘብም ከሱ ማገኘት አለብሽ አለቻት። ፍጥጥ ብላ አየቻትና በቃ በቃ የዛሬውን ምሳኔ እችላለሁ፣ እንጀራውን እኔ ሄጄ እገዛለሁ ብላ ስትል ማህሌት ድንግጥ ብላ ምን ከንፈሯን እየበላች ፊት ለፊት ኤፍራታን ማየት ጀመረች። ኤፍራታ አሁን የተናገረችውን አሁን ትቀይረዋለች። ሲቀጥል ነገር እንጂ ቁም ነገር የላትም። ማህሌትም ዝና ወደ ቀጠራት ካፌ ላይ ስትሄድ የምታዥው ነገር አለ ጁዝ እፈልጋለሁ ብላ አዘዘች። ከዛ አዲስ ነገር አለ አዳምጭኝ አለ። ምንድነው? ላንቺ ይጠቅምሻል አለ። ምንድነው እሱ? ብሩኬ ጠፍቷል። ብሩኬ ቤቱን አልሸጠውም። ብሩክ ልጁን ያሳከማት አደንዛዥ እጽ ሽጦ ነው እንጂ ቤቱን ሽጦ አይደለም ብሎ እውነታውን ሲነግራት በጣም ደነገጠች። እንዴትና እስከ ዛሬ ለምን አልነገርከኝም? ሰዓቱ ዛሬ ነዋ። መናገርም አለመናገርም መብቴ ነው። አንቺ ምንም ቁም ነገር የለሽም። አንቺ ጋር እየሰራሁኝ ተግባር የደረስኩበት ነገር የለም። አሁንም ቢሆን ብሩኬ ቤቱን አልሸጠውም ማለት የዝናና የሉላ መጨረሻ እዚህ ጋር በቃ ማለት አይደለም። ሲጀመር እኮ እኔ ወሬውን ልንገርሽ ብዬ ነው እንጂ ብሩኬ
ምንም ሆነ ምንም እኔ ምንም አላደረገኝም፣ ጉዳይ ከሉላና ከሞገስ ብቻና ብቻ ነው ብሎ አላት። እንዴ እንደዛማ ልትል አትችልም። ቤቱን እኔም በራሴ መንገድ እንዴት ማግኘት እንዳለብኝ ክርክሬን እቀጥላለሁ ብላለች። የራስሽ ጉዳይ ሴትዮ፣ ከኔ ጋር አትፋጠጭ ብሎ አላት። ቅድስቴ እንግዲህ የብሩኬ ነገር አሳስቧታል። ምሳሌም እማዬ በይኝ አትበይኝ እየተባባሉ ይገኛሉ። በመካከልም እያጫወተቻትና ዘናፈታ እያረገቻት ትገኛለች። ምሳሌ ቅድስትን አባዬን እንፈልገዋለሁ፣ ደውይለት፣ አለበት ቦታ እንፈልገው እያለች በተደጋጋሚ ብዙ ጥያቄ አቀረበች። ምሳሌ አባቷ ይሄ 2 ቀኑ እኮ አባዬ ከመጣ ምን ሆኖ ነው ምን አጋጥሞት ነው እያለች ስትል አባዬ አንድ ነገር ቢሆን ተጠያቂው ያች ማህሌት ናት አለችና ቅድስት ወደ ማህሌት ጋር ስትደውል ማህሌትም ደግሞ የማይባል ስድብ አሸክማ ቅድስትን ተወቻት። ቅድስትም ተሰማትና ስልኩን ዘጋችና ሌላ ስሜት ውስጥ ገባች። በመጨረሻ ቅድስት ምን አለች? ምሳሌ ዛሬ የቤት አስቤዛ ልንገዛ እንሄዳለን እና ቀሚስሽን ልበሺ አለቻት። እሺ ግን ብር ማን ይሰጥሻል? ስሚ ጥገኛይቱ አንቺ እንጂ እኔ እኮ ደመወዝ አለኝ። ስለዚህ የቤት አስቤዛ ሞልተን እንመጣለን። ኤሊ ሆፕ ትገዥልኛለሽ አለቻት። አዎ ገዛልሻለሁ፣ ግን ይሄው ነው ያለው አማራጭ ብላ አለቻት። እሺ አለችና እሺ ማያ አለችና ተያይዘው ሲሄዱ ማህሌትና ዝና መኪና ስር ላይ ቆመው ሞገስ ይመጣል እያሉ እየጠበቁ ነበር። ከዛ በርቀት ቅድስትንና ምሳሌን ስታይ ይሄው እዚህ እኔ ጋር በመቀመጥህ መፍትሄ ያገኘ። ቅድስትን ከምሳሌ ጋር እያት ዘና ፈታ እያሉ ይገኛሉ። ተሯሩጠው ሁለታቸው ቅድስት ወዳለችበት ቦታ ላይ ሲሄዱ ቅድስትም ደግሞ ስማ ማንም ሰው እንዳይጠጋኝ ፖሊስ ጠርቼ ነው ማስቀፈድዳችሁ፣ ከፊቴ ዞር በሉ እያለች እየተማጎተች ነበር። ማህሌትና ዝናም ወደ ቅድስትና ምሳሌ እየተጠጉ ሄዱ። ሉላ እንግዲህ ደስ የሚል ጊዜ በጭንቀት ላይፍም ቢሆን ከሞገስ ጋር ደስታዋን እያጣጣመች ትገኛለች። ሞገስም የሉላና የዝና መጨረሻ በጣም ናፍቆታል ማለት ነው። ዳጣም ቤተሰቦቿን ስላገኘ ከምን ጊዜውም በላይ ደስ ብሏታል። ማንም አይነካኝም፣ እንደውም አባት አለኝ እኮ እያለች እየፎካከረ ትገኛለች ማለት ነው። ቅድስት አሁን በመጨረሻ ማን ይደርስላት ይሆን የሚለው እጅጉን በጣም አጓጊ ነው። ምሳሌ ለአባቷ ያላት ክብርና ናፍቆት እጅጉን ይለያል። ቅድስትም በጣም ነው የተጸጸተችው በብሩኬ መጥፋት። ማህሌት አሁን አጋጣሚውን ተጠቅማ ከባድ ጦርነት ልትከፍት ተነስታለች ማለት ነው። ወይ ኤፍራታ። ውድ የቻናሌ ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላም አሌይኩም ወራህመቱላሂ ወበረካቱሁ።